ምን የምትሄጂበት ቦታ አለ የሚጠብቅሽ ሰው? እኔ ማንም አይጠብቀኝም። ነፃ ነኝ። ፐርሰናል ነው በጣም የሆነ መልዕክት ማስተላለፍ የፈለግሽ ነው የምትመስለው። የሚያስጨንቀኝ እንዴት ሆናችሁ? ባለፈው ተታረቃችሁ ያኮረፍሽበት መንገድ ሆነልኝም አልሆነልኝ። አላማ ላይ ብቻ ተኩር። የምን ወንድም ሴትም ሁልሽም አላማሽ ላይ አተኩር ማለት በቃ አላማችሁ ላይ አተኩሩ ማለት ፍቅር ምናምን አትበሉ ማለት እኔን ያየ ተመረ ፍቅር ይዞሽ ነበር እንዴ? ቆይ ምንድን ጋንጃ በለው እኮ ስለው ራሱ ሱስ እኮ ነው ብቻውን። ከምራችሁ ነበር እንዴ? ቆይ መቤቴን እያሹፈ ስክሪፕት ነው። ቆይ ተመረ ፍቅር ይዞሽ ነበር እንዴ? ቆይ ምንድን ጋንጃ በለው እኮ ስለው ራሱ ሱስ እኮ ነው ብቻውን። ከምራችሁ ነበር እንዴ? ቆይ መቤቴን እያሹፈ ስክሪፕት ነው ማለት ሚዲያ ላይ እንደነገር ሱስ። ለነገሩ ልክ ነሽ፣ ግን አንተ በጣም የምትገርም ስለሆነ እኔ ታዲያ እንዴት ማለት ሜሎ አታፈቅርም ማለት ነው? እኔ ድንጋይ ልብ ነው ያለው እንደዚህ ጀስት በአካል አይተሹ ለማታውቂ ሰው ምናምን በህልሜ እያየሁት ልብ እኮ ነው የሚጣመረው መጀመሪያ ምን አልሽ? የሚለው በአካል እኮ ተገናኝተን እናውቃለን። ባይዘው እኔና ካያ ቆንጆ ነው አይደለም ብሎ ለመለየት ነው። እኔ ችግር የለውም። እኔ ልቡን ነው የምወደው። ኧረ በስመ አብ ቁንጅናማ እንዳትይ። ቁንጅና ማየት የለብሽም አይታይም። ኧረ ቁንጅና ለማየት ነው በአካል የምትገናኘው። እኛ በውጭ ብንፈታውስ ችግራችንን? እኔ መንገድ ላይ ተገናኘንና እንዳጋጣሚ በቃ እንዴት ነህ ምናምን ተባባልን። በቃ ጋይስ ኧረ ፈርስት ጊፍት ኢዝ ትሪፕል ጋይስ፣ ፈርስት ጊፍት ኢዝ ትሪፕል ጋይስ፣ ፈርስት ጊፍት ኢዝ ትሪፕል ጋይስ፣ ፈርስት ጊፍት ኢዝ ትሪፕል ጋይስ። ምን አልሽኝ? እኔ እናት ምን አልሽኝ? የሚለው ታገኘው እንዴት ነው? ኧረ ምስኪን ያስተውቃል በእናትሽ። ፍቅር ያጥቁሮታል። እኔ ካፈቀረሽ በፊት ነው ያገኘሁት። ኧረ እሱ ቆይቷል እኔን ካፈቀረኝ። አንተ ያማል አንቺ ስሙኒ በእናትሽ። ኧረ ሌቭልሽን አብሪ በማርያም። ምን ሆነሽ ነው? በቃ ለኔ እስቲ አንድ ጊዜ አብርተሽ ነኝ በማርያም አንድ ጊዜ። እስካሁን ድረስ ተሸውደሻል። ሸበላ እኔ መሰለሽ ሸበላ ሲሳቅ በላንት አይ እስኪ በመድኃኒዓለም እረፊ እስኪ በመድኃኒዓለም። እኔ በጣም ነው የጨንቀኝ መቼስ። ያምራል ሳቅ ያምራል፣ ግን እውነት ለመናገር ሳቅ ያምራል። ምንም አይደል ጋይስ። ኤቭሪባዲ ታል አረ ደብል ወይኔ ምንረስቱ ደብል መጣ ጋይስ፣ ደብል መጣ ጋይስ፣ ደብል መጣ። ሮት ስለሌሉ አሁን አንጨናነቅም፣ ግን እኔ ማንም አይሻልም ነገራችን ላይ ነገ ፖስት ትደረግ። አረ ስሙኒ ነገ ፖስት ትደረጋላችሁ እያለሽ ነው። ፖስት ካያ ይደብረዋል። ኖርማል ነው በነገራችን ላይ ማለት ሪል ነገር ልንገርህ፣ ወንድ ልጅ እንደ እያወራህ እንዳለ የሆነ ወንድ ልጅ ሴት ልጅ የሆነ ወንድ ልጅ በሷ እንዲሳብ ማድረግ ትችላለች። ታውቃለህ? ቆይ በሷ እንዲሳብ ማድረግ ትችላለህ ማለት በሷ እንዲሳብ ስለ የሆነ የምታሳያቸው አክቶች ምናምን እሷን በሌላ መንገድ እንዲያስባት ማድረግ ትችላለች እና በእህትነት መንገድ እንዲያስባት ማድረግ ትችላለች ሴት ልጅ። ገባ? እና አንዳንድ ሴቶች እኔ እኮ እንደዚህ እንዲያስብ አልፈለኩም ነበር ምናምን ይላሉ። የሆነ ሰዓት ላይ ግን እንዲያስብ አድርገውት ነበረ ባስተሳሰባቸው። በቃ ገባ? አይ ሴቶች ግን ለምንድን ነው የሪሌሽንሺፕ አድቫይስ የምትሰጥ? ጎበዝ ነሽ። እንዳትደግሚ አድቬንጅ እና ሴት ልጅ በባህሪዋ ባህሪ የላት
እና ሴት ልጅ ስታፈቅር ትንሸዋረራለች ነው የምላችሁ። ከዛ አንቺ የመጀመሪያ ፍቅርሽ በስንት ዓመት ነው ይገባልሽ? እኔ ፍቅር ገብቶልኛል። ኧረ ተይ አነሰካክስ በእናትሽ። ምንም ያህል ለምን 1000 ሲግማ አይኖርም? ሁሉም ሲግማ አፍቅሮ ነበር። እኔ በነገራችን ላይ ከመምህር ነው መጀመሪያ ፍቅር እንደ ማንኛውም ሴት ማለት ነው። የሆነ ደቡብ ክልል የሆነ መምህር ነበረ ማለት ነው። 1 ዓመት ተምሬያለሁ እዛ 1 ዓመት ብቻ ማለት ነው። 8ኛ ክፍል ደቡብ ቤት አካባቢ የግል ትምህርት ቤት ነው ሆሳና አካባቢ። ከዛ ሰውየው ወጣት እኮ ነው፣ በጣም ወጣት ነው እና ሲያወራ ካፉ ማርጠብ ይላል። ማርጠብ በቃ ጠብ ነው የሚለው ካፉ በቃ ምንድን ነው የምትቀባጥሪው? እኔ ምንም በቃ ምንም ትምህርቱ እኮ ነው ትምህርት እንደዛ አይነት ሰው አይደለሁም። ለትምህርት ግን በቃ ነው የምለው ሲመጣ አማርኛ እንኳን እንደዛ አላዳምጥም። ከዛ የሆነ ሰው ፈዟል ይለኛል። የሆነ ሰው ፈዟል። እሺ ምን ይለኛል መሰለህ? አየዋለሁ፣ በደንብ ነው የማየው። እንዲህ በቃ ፍዝት ብዬ ሳይ የሆነ ሰው እየፈዘዘ ነው ይለኛል። የሆነ ሰው እየፈዘዘ ነው አውቆ ነው። ከዛ እንትን ይላል በቃ እንዴ ብዙ ሴቶች ናቸው የሚወዱት፣ በጣም ነው የሚወዱት፣ በጣም በቃ ከዛ እኔ የሌላ ሀገር ልጅ ስለሆንኩ ግን በቃ እንዲህ ስላለመድኳቸው ምናምን በቃ አይዞሽ ምናምን እንዳትፈሪ ምናምን ይላል። ከዛ እንዴ ቀጠል ምናምን በቃ ያውቃሉ ጓደኞቼ ምናምን። እሱ ሲመጣ በቃ የሱ ክፍለ ጊዜ ሲሆን ሁሌ ነው በቃ እንትን የምለው ምናምን። ከዛ እመጣለሁ። ከዛ የሆነ ሰዓት ላይ ሊያገባ ነው አልተባለም እና ታዲያ ቆሞ ይጠብቅሽ መቼስ አንቺ እስክትደርጊ ያለው ማለት ማሳደግ ይችላል ነበር ያው በኢየሱስ ስርዓት ያንቺ መጠረሽ። ከዛ ትምህርት ቤት በር ላይ የሆነ ሰዓት ላይ መጣችና ምናምን ከዛ እያወሩ አየኋቸው። ከዛ ሜሪ ያለኝ ሳልፍ ከዛ ሰላም ነው ስምሽ ማን ነው ትክክለኛ? ሜሮን ጭራሽ አልጠበኩም። ሜሪ ምናምን ሲያይ ሰላም ነው ትሸል ብዬው ገባሁ። ሌላ ጊዜ እኮ ሜሪ እንዴ ጋሺ ከዛ በቃ ባይ ዘ ዌይ ማን ነው ለምን ወደዚህ ለመምጣት ነው ስልሽ አየር አለ ብዬ ነው እዚህ ገብተሽ ሰርተሽ ትሄጃለሽ። ብዙ ስራ እመጣለሁ ልመጣ ነው አሁን ስትመጪ ንገሪኝ፣ ችግር የለም እቀበልሻለሁ። አይ ስንት ኪሎ ነሽ? ኪሎ ኧረ እኔ አላውቀውም በእናትህ በግምት ትንሽ እኮ ነኝ እኔ ትንሽ ገና ትንሽ 50 ቤት ነኝ። ማርያም የሆነ ነገር ላጣራ ችግር የለውም። ነው ቀጭን ነኝ ግን በነገራችን ላይ ቀጭን ነኝ። ምንሽ ጋር ሁሉም ቦታ ላይ እንትኔ ላይ ፊቴ ብቻ ነው ወፍራም ነኝ። ማርያም መቆንጠጫ ነው የምመስለው። የአይን እንትን መንቀያ ምንድነው ልጨርስልህ እንጂ ስለንቱ ጨርሽ። ኧረ አበባ ታማል እናንተ ግን ያርማላችሁ እንትን ባለበት ስፖንጅ ባለበት ሀገር እንትን ባለበት ሀገር ስለ እንትን ማሰባችሁ ይገርማል። እና እኔ አሁን ባገባ ደስ ይለኛል በነገራችን ለምን በል እንደምመሰለኝ ትክክለኛ ሰው ካገኘው እኔ እድሜ ምናምን እንትን እያልኩ ላሳለፍ ምናምን ምን ሰው አይደለሁም። እና አገባ ምናምን ደስ ይለኛል። ከዛ ልጄን ቶሎ ወለድ ኧረ እኔ ራሱ እንደሷ ተጣጣደሉ እኔ በጣም አይፈርስ ላይ እኔ ማገባ አይመስለኝም እውነቱን ለመነጋገር ማለት ነው። እኔ እንጃ ማለት ልቤ ስለተሰበረ ምን ይሰብሩ ልብሽ ነው እኔ ደግሞ ደህና ስም ልጠራ መስሎኝ እኔ እኮ በቃ አንድ ልጅ አስቤ ነበር ለማግባት። ከዛ እሱ ደግሞ አይሆንም እሱ ማግባት ስለማልችል ደግሞ ላይቭ ላይ የት ሀገር እንደሆንሽ ተናግረሽ ነበር። የት ነው?
ማጽፉ እ እዛስ ሪከርዱን አታዳምጠውም እንዴ? ልትመጣል መልእክቴን ጠፍቶብኛል። በጣም ቆይቷል ካየሁት። ባቲ ምናምን እንዳል ታውቃለህ። አሁን ሚዲያ ላይ ምናምን ያለሁበትን ማሳወቅ ያን ያህል ማለት ተናገርሽ አንዴ። ከዛ ወጥቻለሁ። አሁን ደግሞ ማርያም በይ። ኦኬ ኦኬ ኦኬ። እና ፊልድ ነው እንደምትሰሪው አንቺ የምትመላለሽው በየቦታው? ቆይ ስለ ፍቅር ልንገርህ። አሁን ስለ ፍቅር ለሰው ልጅ በጣም ጠቃሚ ነገር ነው። ሶ አሁን እኔ ምን አይነት ወንድ ማግባት እንደምፈልግ ታውቃለህ? አሁን እኔ ምን አይነት ወንድ ማግባት እንደምፈልግ ታውቃለህ? ምንድነው ኮንታክቱ? ኦኬ ተስማ አቤት አቤት አቤት። ከዛ ዞር በይበላት። እኔ ስለ ፍቅር ስነግርህ በቃ ፍቅር እድሜ አይመርጥም እልሃለሁ። ፍቅር ያንቺ ምንድን ነው? እሺ አንድ ሌላ ጥያቄ፣ ብዙ ጥያቄ አለኝ ስላንቺ። ባይገቢ 18 አልፎሻል? ኖ ማርያም ሆነ 20 ትደርሽ ተናገረች እድሜዋን። እሺ ጥያቄ ይኸውልሽ፣ መመለስ ካልፈለግሽ ይለፈኝ በይሽ። ለምን ደስ ስለሚለኝ እንኳን አንተ ልጅ ነሽ፣ ሃይስኩል ነሽ፣ ተማሪ ነሽ፣ ምንድን ነሽ? እሺ ይለፍሻ። እሱ ነው ግን በይለፈኝ ውስጥ በጣም ትልቅ መልስ መልሰሻል። እኔ አውቀዋለሁ። እሺ በቃ ይመርሽ። አንቺ መጠየቅ የምትፈልጊ ጥያቄ ካለ እንጠይቅ ነው። ጠይቂ። እናዬ እንደዚህ ቆንጆ ሆንኩ ግን በምክንያት መድኃኒዓለም ነው። እኔ ሰው ነገራችሁ ማለት ነው። ማች ስንት ሜትር ነው? ከአንቺ እንደምበልጥ አውቃለሁ። ባለፈው ስትናገሪ እኔ እኮ ረዥም ነኝ። ስንት ነሽ? ሜትር ከ75 እኮ ከሱ እበልጣለሁ። ከ75 አዎ እኔ ሜትር ከ75 የምደርስ አይመስለኝም። ትንሽ አጠር እላለሁ። ልለካው እንዴ? ልለካው ታዩ። እሺ ልትጋቡ ነው? አረ በመድኃኒዓለም አይደለም። ጀስት ጀነራል ጥያቄ። ልትጋቡ ነው? አረ በመድኃኒዓለም አይደለም። ጀስት ጀነራል ጥያቄ። እኛ እንዴት ልንጋባ እንችላለን? ብዙ ሰው አጋብቶን ነበር እኮ ግን ስንታይ አርገን ነው ስንታይ ማፈቅፈቅ ምን እኮ ነው ላይ ቺት አርጋ እኮ ነው ካያጌደች አልነገርኳትም። ቺት አርጋብኛል ነበር። እኔ ቺት አላልኩብሽም። ላይ ክራሽ ይዘህብኛል ነበር። ማን እኔ ማክራሽ ያስኩ እንትና ይኸው ስሙን እኮ ናት፣ እራሷ እኮ ናት ሪከርድ እየለቀቀች ጉድ የምትሰራ ነው። ይደብራል። እኔ እኮ ቅስሜን የሰበርከው ከቲቸር ቀጥሎ እንደኔና ሜሎ እኮ በቃ ስንት ነገር ለመጋባቱ ላቀደም ምናምን እሷ ከካያጋች ታረገችብኝ። ችግር የለም። ክራሽ ማነች? ከቲክቶክ ከውጪ ሴሌብሪቲዎች፣ ከሀገር ውስጥ አርቲስቶች ይሄ አንድ ክራሽ ነው ያለኝ። እሱም ኢቢኤስ ላይ የምትሰራው ሉላ ግሩም ኤርሚያስ ክራሽ አንቺ ያረ ያበደ ወሬን ያገኘሁት እያለች ነው። ስሙን በእናትሽ በማርያም ስሙ ይሄ እንዳትለቂ። ግሩም ኤርሚያስ ክራሽ ነው ድረስ በቃ እንደማንኛውም ሴት ይኸው ስሙን ይሄን ልቀቂው። ግሩም ኤርሚያስ ክራሽ ነው የሙሉ እስካሁን ድረስ። አሁን ክራሿ ግሩም ኤርሚያስ። ከቲክቶክ ደግሞ ልንገርህ ክራሽ ስሙን ያድምጭ አንተ ነህ።
ኧረ ጉዴ ስሙን ሪከርድ አድርገሻል ይሄ ኦኬ ለነገሩ አይጠበቅብሽም ማለት ከቲክቶክ ደግሞ ልንገርህ ክራሼ እሺ ስሙን ያድምጪ አንተ ነህ ኧረ ጉዴ ስሙን ሪከርድ አድርገሻል ይሄ ኦኬ ለነገሩ አይጠበቅብሽም ማለት ስሙን እኮ ሞዴሬተር እንደሆነች ነግሬሻለሁ የኔም እኮ ነች ስሙን የብዙ ፌመስ ሞዴሬተር ናት ባይዘው አባቴ ሙት ጽድት ያለች እኮ ሪከርደር ናት የምር ጽድት ያለች እኔ በጣም የምትመቸኝ ድምጿን ሰምተሽ ታውቂያለሽ ምንድን ይመስለኛል በቃ ድምጿ ግን ሰምቼው አላውቅም እኔ ግን ሰምቼው አውቃለሁ ማንም ሰምቷት አያውቅም ድምጿን እኔ ግን ሰምቼው አውቃለሁ እንዴት ሰማህ ገዝታ አስገብቻት መቤቴን በል መቤቴን አንቺ ካዲ እኔ ጋር ማገቢው ምንድን ነው ማለት እኔ እንጃ ለምንድነው ግን አክቹአሊ ቆይቷል ድሮ ከመፈመሷ በፊት ወደ 10 ምናምን ሺህ ፎሎወር እያለች ነውና ልጅቷ እንደዚህ የምትፈምስ አልመሰላትም ነበር እንዴ አሁን እኮ አሪፍ ሆነ አካውንቷ በጣም አሁን በቃ ማን ከፍቅር ሪከርድ ቀጥሎ እኮ ስሙን ናት ያለችው እንዴ ፍቅር ሪከርድ እኔ እሷ ናት የምትመቸኝ በቃ ስሙን ናት የምትመቸኝ እኔ ሪከርድ በሷ ነው ያወቅኩት በቃ ሪከርድ እያደረገች ለቃሽ ጉድ ሰራች ካያስ ይለኛል እንዴ በእናት ልቤ ላይ ነው በቃ ተው አጨቅጭቁኝ አሁን መልሱን ተናግሬያለሁ እኔ እንደዚህ ሰንጥቄ ማሳየት አለብኝ በቃ ፍቅሬን ማለት ነው ይሄን ያልማ ርቀት እንዳትይረቢ የኔ አባት ደግሞ ብርቱካን መሰለች ሳልገምጠው ማለት ነው ኮሎኔ አረ ሜሎ እባክሽን አንቺ ተረጋጊ እንደዚህ እያለሽ ቅምር ፍቅር እንዳይዝሽ አይው በነገራችን ላይ ማለት ነው ለካያ ምን አይነት ሴት እንደምትሆን ታውቃለህ የላይኛው ውበቷ አያሳስበውም በነገራችን ላይ በእርግጠኝነት የምነግርህ ነገር ማለት ነው ውስጧ የሚያምር መሆን አለባት ውስጧን ሴት መሆን አለባት ለካያ እኔ ደግሞ ደርቲ ማይንድ ነኝ ታይፕሽ ምንድን ነው ታይፔ በቃ ታይፔ ተገኝቷል መድኃኒዓለም ታይፔ ተገኝቷል ጋይስ ታይፔ ተገኝቷል ይሄንን ለሶስተኛ ጊዜ ነው እያልኩት ያለሁት ለሶስተኛ ጊዜ ያልኳችሁ እየተናገርኩ ያለሁት ይሄንን ልጅ ስለዚህ ልጅ ታሪክ እየተናገርኩ ያለው ለሶስተኛ ጊዜ ነው ልጁ ማለት ነው ቁንጅና የወንድ ቁንጅና አሁን ምን ወንድ ልጅ ቆንጆ ሆነ ቀላ ምናምን ይባላል አይደለ እሱ አይ ሰው ማለት አይ ሰው እኮ ዝም አይመቸንም አይደል እንዴ የሱ ውበቱ ምኑ ላይ መሰለ ውስጡ ላይ ውበት ሲኖረው ውስጡ ላይ ያለው ውበት ይወጣል አይደለ ከመልኩ ጋር ክላሽ አለበት ምን እንዳለ ታውቃለህ የሆነ ሰዓት ላይ ማለት ነው ኮሜንት ላይ ገብቼ ብዙ ሰዎች ያውቃሉ ሶስተኛ ጊዜ ስናገር የሽጉጥን ነግሬሃለሁ እንዲገብቶባቸው ምናምን ተደቃቅነው አይደለም ሽፍታ ሳይሆን ይሄን እንትኖች ገቡባቸው ሌቦች ገብተውባቸው ባልና ሚስት አሉ ከዛ የሚፈልጉትን አጡ በቃ እንደዚህ ክደት ምናምን ይሰማታል ብለው ያስባሉ ገባ ከዛ ባለ ይሄን የተናገረው ልጅ ይሄን ታሪኩን የተናገረው ልጅ አያችሁ ሴቶች ማለት እንደዚህ ናቸው እኛ ለሴቶች እንደዛ አሳልፈን እንዲህ ሆነን እንሰጣለን ግን እነሱ በአጸፋ ይፈጡን ምላሽ አያችሁ ምናምን ከዛ የኔ ሰውዬ የኔ ታይፕ ግብታለችና ኮሜንት ላይ እንዴ ሚስቴ አይደለች እንዴት አለ እኔ ለሚስቴ ካልሞትኩላት ምንም ባልሆንኩኝ አላለም ኮሜንት ላይ ያለው ሁላኩ ወይ ሴት እንዴት እንደዚህ ታደርጋለች ወንዶች አይደለም ክሪፕት ነው እንዴ ያማህል እንዳንተ እውነተኛው እኮ ነው እየነገርኩ ያለሁት
እየነገርኩት ያለሁት ከዛ እኔ ባሏ እኮ ነኝ ለሚስቴ ካልሞትኩላት ምን እንትን አለ ከዛ ምኑን ባልሆንኩኝ ምናምን አለና ኮመንት ላይ ጻፈ። ሁሉንም ኮመንት ብታየው ሴቶች ሲጀመር እንዴት ምናምን እያሉ ነው የሚጽፉ። እሱ ልጁ ደግሞ ያወራኝ እኮ ከሚስቱ ላይ ቺት እያደረገ እኮ ነው። ታዲያ ከአንቺ ጋር እያወራ ኖ ያለው ሚስቴ ለማገባት ሚስቴ ካልሞትኩላት ምኑን ሚስቴ ሆነች ነው ያለው። እኔ ደግሞ እኮ ልጁ የራሱ እንደዚህ የተደቀነበት ሰውዬ ኮሜንት ያደረገ መስሎኛል። አይደለም ይሄ ያሟል እንደ ይሄ በእናት ታሪኩን ተናግሮማ ሴቶች እንደዚህ ያደርጋሉ አለ አንዱ። ታሪኩን ተናግሮ ማለት ነው። እንደዛ እኮ ነው። ከዛ ልጁ እንደዛ አለ ተናገረ ገብቶ ከዛ በቃ ታይፔ ያለው እንደዛ አይነት ወንድ ድቅ ድቅ። አሁን እንደው ስታስቡ ይሄ ልጅ እንደዚህ አይነት ሲቹዌሽን ይገባ ዝም የሚልሽ መሰለኝ? ኮሜንት ባረገ መሰለሽ አይደል? አንቺ ልጁን ስላላወቀው ነው። ባህሪው ይገልሃል። ባህሪ መልክ አስገብቼው ነበር። በነገራችን ላይ የሆነ ምን አልሽ? የሆነ ሰዓት ላይ አስገብቼው ነበረ። ከዛ እንዳለ ኮሜንታተር ፍዝዝ ነው ያለው። በቃ እንዴ አሉ። አረ ደረት ደግሞ አዩ ማርያም እንዴት ሰው እንደ ያሁን እኔ እኮ በቃ አንድ ልጅ አስቤ ነበር ለማግባት። ከዛ እሱ ደግሞ አይሆንም እሱ ማግባት ስለማልችል ደግሞ ላይቭ ላይ የት ሀገር እንደሆንሽ ተናግረሽ ነበር። የት ነው? እዛ ሪከርዱን አታዳምጠውም እንዴ? ልትመጣ መልእክቴን ጠፍቶብኛል። በጣም ቆይቷል ካየሁት። ባቲ ምናምን እንዳልፈቀለ አሁን ሚዲያ ላይ ምናምን ያለሁበትን ማሳወቅ ያን ያህል ማለት ተናገርሽ አንዴ ያለው አሁን ደግሞ ማርያም በይ እና ፊልድ ነው እንደምትሰሪው አንቺ የምትመላለሽው በየ ስለ ፍቅር ልንገርህ። አሁን ስለ ፍቅር ሰው ልጅ በጣም ጠቃሚ ነገር ነው። ሰው አሁን እኔ ምን አይነት ወንድ ማግባት እንደምፈልግ ታውቃለህ? ምንድነው ኮንታክት? ኦኬ ተስማ አቤት 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 ያቤት ከዛ ዞር በይበናት እኔ ስለ ፍቅር ስነግርህ በቃ ፍቅር እድሜ አይመርጥም እልሃለሁ። ፍቅር ለአንቺ ምንድን ነው? ፍቅር ለኔ ፍቅር እንግዲህ ለኔ ፍቅር ነው። አይ ሪሚሉ እሺ፣ አንድ ሌላ ጥያቄ፣ ብዙ ጥያቄ አለኝ ስላንቺ። አረ ደረት ደግሞ አዩ ማርያም እንዴት ሰው እንደ ያሁላ ግርማ ሞገስ ኖሮት እንዴት አይናፋል? ትናንትና ከኢዛና ጋር ተይዘሻል። ላይቭ ላይ አይቼሻለሁ። ኢዛና እኮ ብራዘር ናት። ኢዛና እኮ ወንድሜ እኮ ነው። በሱ እንዳጠረጥሩ ይስጀመር እና በቃ አስገብቸው ሰው ያን ሁላ ግርማ ሞገስ ይዞ እንዴት አይናፋር ይሆናል? ሳወራው እና ቲክቶክ ለምንድን ነው ታዲያ በደንብ ማለቅ ምናምን ስለው እሺ አለቃለሁ። በቃ እኔ ኮመንት ላይ አይቼው መግባት ይችላል። ኧረ በእናታችሁ አልነግራችሁም። እግዚአብሔር ቲክቶክ አስቆመዋለሁ። እሱ ልጅ ነው የምልህ። እኔ ሚዲያ ላይ እየወጣ ሰው እንትን አልልም፣ ግን ቲክቶክ አስቆመዋለሁ። እሱ ልጅ ማን ነው? ናይ ዝም ብለሽ ተናገሪ። ያቡስ ምን ተናገሪ? ኧረ ሃሎ ቪዲዮ አንቺ እንደዚህ እንዳትጨናነቂ። ላይቭ ገብተሻል አይደል? ከሱ ጋር አንዳባ አስታውሱትማ። ሰው የለም በብዛት ነበር። አስታውሱትም እንደ ልጅ እንዳትፈነዳ። በምን ማርያምን ያስታውሱታል? ዝም ብለሽ አንቺ ዝም ብለሽ ንገሪኝ። ሌላ አደርግልሃለሁ በውስጥ አታረጊልኝም። በእናትሽ አትሰክሽ። ጌታን አደርግልሃለሁ። ለማንም እንዳትለቅ አደርግልሃለሁ። እንዳታሳይ። ምኑን ነው የምለቀው? ሁሉ እንዳታሳይ ለማንም። ችግር የለውም። ወዬ አቤላ እና በጣም በቃ ልጁ ማለት ነው። አቤላ ነው ልጁ አይደለም እንዴ? ሰላም እኮ ነው ያልኩት። ይሄ ደግሞ በእናትህ እሺ፣ አወራሩላ በቃ
መረቅ እሺ እንዳሰብኩት ስሙኝ ፌመስ ነው ፌመስ አይደለም ፌመስ እንዲሆን አልፈልግም ምን አይነት ምቀኝነት ነው አንቺ ደግሞ የሚዲያ ሰው ይሆናል ማለት በቃ የሚዲያ ሰው ደግሞ እንትን ይላል ማለት ወንድ ሲሆን በቃ ብዙ ሴቶች ምናምን እንትን ሲሉት እኔ በቃ እንደዛ አይነት ሰው የብቻ ነው ማድረግ ያለበት ምናምን አናብሪ እንደ ጌታ ግድ እግዚአብሔር ኮንተንቱ ምንድነው ስማጪ ነገር ችግር ይቀበልሻል አይ እንደዛ አይነት ነገር አይመቸኝም እና ቴሌግራም ላይ ሃይ አለኝ ማ ያለኝ አስተማሪው ከዛ ምናምን ስለጎበዝ ነሻል ምናምን በውስጤ ላልጎበዝ ነው እንደዛ ቀስሜን ሰባብረው ከዛ ጎበዝ በቃ በርቺልኝ አንቺ በጣም ሲጀመር ከድሮውም በጣም ጎበዝ ልጅ እንደሆንሽ ምናምን አውቅ ነበር እና ሌላ ሴት የመረጥከው ለዛ ነው እሺ ወልዷል ወለደ እየሰማሽ ቢሆንስ ቆይ ግን ይስማኝ ቀስሜን ሰባብሮት ይዶ ቀስሜን ሰበለት የልጅ ስሙን አልናገርም ያገረሽብኛል ስሙን አልናገርም ሜሎ በስንት ነው ኦልሞ እኔ አሁን ባገባ ደስ ይለኛል በነገራችን ላይ ለምን በል እንደማሳይት ትክክለኛው ሰው ካገኘው እኔ እድሜ ምናምን እንትን እያልኩ ላሳለፍ ምናምን ምልሰው አይደለሁም እና ባገባ ምናምን ደስ ይለኛል ከዛ ልጄን ቶሎ ወለድ ኧረ እኔ ራሱ እንደሷ ፈጣጣ አይደለሁም እኮ እኔ በጣም አይነፈር ሰው በነገራችን ላይ እኔ ማገባ አይመስለኝም እውነቱን ለመነጋገር ማለት ነው ለምን እኔ እንጃ ማለት በቃ ልቤ ስለተሰበረ ማን ይሰበረው ልብሽን ቸርነዋ እኔ ደግሞ ደህና ስም ልጠራ መስሎኝ በቃ ሜሎ ጋር ሄጃለሁ ስምሽን እንዳልጠራው ነይ ወደዚህ ነይ ተመለሽ እና ሜሎ ግን እንዳትል ዲምፕል እያወጣሽ ነው አረባክሽ ሁሉም ያውቅብኛል ኤቭሪባዲ ታፕታፕ ኤቭሪባዲ 30 ሺህ ያስገቡት ታፕታፑን ጋይስ 30 ሺህ ያስገቡት የኔ ነው አሁን እኮ ነው ወጥቼ ገባው ላኩልህ ማርያም ቅድምማ ሰከሽ እመች ማን ይሰከሽ ከሰው ጋር ነበር ሸኒው ለማንኛውም ግን እኮ ከነሱ ወጥቼ ከዛ እንትን አልኩ ከዛ ስልክልህ ምናምን አልሰማልከኝ ኩራት አለብኝ እኮ የሚገርም ኩራት ትላለህ ናቲ ነው አላለም አረ ናቲ አይደለም ስሙ ራሱ ለየት ያለ ነው በኤ ነው የሚጀምረው ስሙ እግዚአብሔርን በኤ ነው የሚጀምረው ስሙ የሚገርም ስም ማለት ነው ልጁ ረጋም ንገሪኝ በመድኃኒዓለም ዱባይ ይዘህልም ነው ከዛ እዛ እንትኑ ለአሸዋ ላይ መንከባለ ተበላሽታለች ሰዎች ድሮ እንደምታውቋት አይደለች እኔ ድሮም እኮ ያው ነኝ እኮ የኔ ባህሪ ስላላወቀኝ እኮ ለቀደው ጌታ እኔ ዘመድ ካብኝ ደሴ ማለት እና ደሴ ይሄዳል እና አንድ ከዘን አለችኝ ሄለን የምትባልና ስታወራ እንዳንቺ ነው የምታወራው ወሎ እኮ ነው አክሰንታችን እኮ ነው እኮ እሱን እኮ ነው የምልሽ እና አስታውሽኝ አሁን ጭንቅላቴ ላይ መጣችሁ እሷ ናት ደሴ አሁን ወሎ መምጣት አይቀርም ባይተው አሁን መምጣት ትችላለህ አሁን ስልኬ 2% ነው ከዘጋም እንግዲህ ይዝጋ እስከዛው ጫት እና ልጁን አይ ላይክ በቃ እኔ በጣም ወደው አይነት ባህሪ ያለው ሰው ነው ሲያወራ ራሱ ስነ ስርዓቱ የስነ ስርዓት ማለት አሁን ካየህ ምን ይልሻል እኔ እኮ ስነ ስርዓቱን እኮ ነው የተናገርኩት እኮ በቃ ታይፔ እንደዛ አይነት
አሁን የካያም እኮ ታይፕ ነው አይደለሁም እኮ የካያ